የሚገርም የዛሬው ይለያል ማለት ነው። አቤኒ አሁን ላይ ዜማና አቤልንም እየጠበቁ ባለ ሰዓት አቤልም ይቀርባቸዋል። አቤኒ ግን እሱን ሳላገኝ ይህንን ከኋላ ያለው ሰው ማወቅ አለብኝ ብሎ ያስባል። ዜማ ግን አሁን ላይ ወጥመድ ይበቃሃልና ከዚህ በላይ እኔ መጥፎ ነገር እንዲደርስብን አንፈልግም በማለት ነበረ ዜማም ለአቤኒ እየከለከለችው ነበርና ግን ደግሞ አሁን ላይ ኑሃ እህቴ ጠፍታለች፣ እህቴ ሞታለች፣ እህቴ ደግሞ የሞተችው በነዛ ሰዎች ነው ብሎ የሚያስበው አቤል አሁንም መጥፎ ነገሮች ላይ ለማድረግ ቆርጦ ተነስቷል። የአቤኒ እና የዜማ አሁን ላይ የአቤል መጠበቅ ይህንን ነገር ካወቀ ጀምሮ ለማበላሸት የሚሞክረው ኢንስፔክተሩ ቃል ይበልጥ ግን አንድ መንገድ ከእድል ጋር አብሮ በመስራቱ ይበልጥ ሌላ ጥቅም አገኛለሁ ብሎ ነው እየተጓዘ ያለው። ዜማና አቤኒ አሁንም ቢሆን የነሱ ፍቅር እንዳስቀና ነው። የዜማና የአቤኒ ፍቅር ይለያል ማለት ነው። ግን ደግሞ ኢዛናና እድል አሁንም ነገሩ ሁሉ ተንኮል ብቻ ነው እያሰቡ ያሉት። ምንም እየተሳካላቸውና ሊሳካላቸውም አይችሉም። አቤኒና ዜማ ግን አሁንም ቢሆን አሸናፊ ናቸው። በፍቅር ምንም እንኳን መሀላቸው ብዙ ርቀት ኖሮ ብዙ የሆነ ሰው በመሀላቸው እንዲራራቁ አድርጓቸዋል። ግን ደግሞ የሁለቱ ፍቅር አልቀነሰም። ብዙ ጊዜ ደግሞ ያዳ ዜማ መጥፎ ነገር እንዳደረገችበትና ከአቤኒ ጋር ይህኔ አንድ ላይ ናት ብሎ ነበረ አቤኒም እንዲቀየር ያደረገው። ግን ደግሞ አቤኒ ተስፋ ባለመቁረጡ ዛሬ ላይ ዜማን በአካል ሊያገኛት ችሏል። አሁንም ላይ የሚፈልጉትን ነገር ዜማና አቤኒን ለመለያየት ነው። በሁለቱ ፍቅር ስለሚቀኑና አቤኒና ዜማዬን ለመለያየት ነው እየታገሉት ያሉ። በተለይ ደግሞ እድል ፍላጎቷ ሁሉ አቤኒ አሁን ላይ ጠላቱ አቤኒን ሳይሆን ይበልጥ ማስወገድ የምትፈልገው በተለይ የምትፈልጋት እንትናናት ዜማን ነው። ዜማ ባትኖር አቤኒ ለኔ ይሆናል ብላ ስለምታስብ እሷን ለማስወገድ ነው እየጣረች የምትገኘው። ግን ደግሞ አሁንም ቢሆን የሚያደርገው ነገር ስህተት የሆነው አቤል ነው። አቤል ብዙ ጊዜ ይህ ሁሉ ጦስ የተረፋት የእህቱ ጦስ ይህ ሁሉ የመጣባት በአቤል ምክንያት ነው። አቤል ያደረገው ነገር በማወቋ ምክንያት ነው አሁን ላይ ልትሞት የቻለችው። አቤል ይህ ሁሉ ነገር ይቅርብህ ወንድሜ፣ ይሄ ነገር አይሆንም ብላ ብዙ ጊዜ አስጠንቅቀው ነበረ አቤልን። አቤል ግን በመንገዴ እንዳትገቢ እህትነቴንም እረሳዋለሁ ብሎ ብዙ ጊዜ አስጠንቅቋት ነበረ። አሁን ላይ የአቤልን ከመጥፎ ነገር እጠብቃለሁ ባለች ሰዓት ነበረ አሁን ላይ እድል እህቱ ኑሃ የአቤል እህት አቤልን ከመጥፎ ነገር ለመጠበቅ በሞከረች ሰዓት ነው ስለ እቅዳቸውና ስለ መጥፎ ስራቸው እንዳወቀች የደረሱበት። ይህንንም ያወቀችው እድል ናት። እድል ይሄንን ኑሃ አውቃለችና ካሁን በኋላ ማወገድ አለባት ብላ ነው ያሰበችው። ግን ደግሞ አጠገቧ ሆኖ ብዙ መከራ ያሳየባት በተለይ የኑሃ ወንድሟና ሁለተኛው ደግሞ ያዳ ናቸው። ያዳ ከጀርባው ሌላ ሰው ሆኖና ፊት ለፊቷ ደግሞ የኔ ፍቅር እያለ ብዙ መከራ እንድታሳልፍ አድርጓታል ማለት ነው። ግን ደግሞ በጣም ተጠያቂ ሊሆን የሚገባ ነገር ወንድሟ ነው። ወንድሟ አቤል ያመጣው መዘዝ ነው አሁን ላይ ኑሃንም የተረፋት። አቤል ግን አሁን ላይ ምንም እንኳን ለእህቴ እበቀላቸዋለሁ ቢል መቼም አይሳካለትም። ምክንያቱም የኑሃ ጥረቷ ሁሉ ወንድሜ ከመጥፎ ነገሮችን እጠብቀዋለሁ ብላ ነበረ ስታስበ ቆየችው። ግን ደግሞ አሁን ላይ ከሞት ሊያድናት አልቻለም። አሁን ላይ አቤኒንም ለመበቀል የሚሞክርበትንም መንገድ አንደኛ ከአቤኒ ጀርባ ያዳ ስላለ ያዳ ላይ ይደርሳለሁ ብሎ ነው እያሰበው ያለው። ግን ደግሞ ያዳ ላይ አሁን ላይ አቤል አይደርስም ማለት ነው። ምክንያቱም አሁን ላይ የኢንስፔክተሩና የእድል የኢዛና እቅዳቸው ከሽዋል። ይህ ሁሉ ሊከሽባቸው የቻለው አንደኛው መንገድ ናቲ ማምለጡ ነው ማለት ነው።
ልዑል ከመጀመሪያ ጀምሮ የኢንስፔክተሩ አመጣጥ አላማራውም ነበረ። ኢንስፔክተር ቃል ራስ ወዳድና ለሰዎች ትንሽ እንኳን ቅንጣት ርህራሄ የሌለው ነበረ። በአነጋገሩ ጀምሮ ብዙ ነገሮች ላይ ትኩረት የወሰደበት ልዑል ብዙ ጊዜ ጥርጣሬ ውስጥ ገብቷል። ለመጀመሪያ ጊዜ ልዑል ኢንስፔክተሩንም ሲያየው አልወደደውም ነበረ። ምክንያቱም ይሄ ነገር ከጀርባው የሆነ ነገር አለ ብሎ አስቦ ስለነበር፣ ዜማም ይሄንን ሰው አላምነውም ብሏት ነበረ። ብዙ ጊዜ ደጋግማ መንገዱህን አስተካክል ብላ ኢንስፔክተሩን ባላት መሰረት ወደ ልዑል በሄደች ጊዜ ይህንን ነገር ልዑልም ከዜማ ጋር በተቃራኒ ሆኖ ነበረ። ዜማን ያዳናት ልዑል ነው። ልዑልን ደግሞ እጠረጥረዋለሁ መጥፎ ሰው ነው ብሎ ለዜማ እንድትጠላው አድርጓታል። ግን ደግሞ ልዑል አሁን ላይ ከዜማ የራቀበትንም ምክንያት ኢንስፔክተሩንም ስለማላምነው ብሎ ነበረ። የኢንስፔክተሩ አመጣጡ የራሱ ከጀርባ የሆነ ስራ አለው ብሎ እንደጠረጠረው ነው ያገኘው ልዑል። ይበልጥ አሁን ላይ እድልና ኢዛና ልዑልንም ማገት አለብን ብለው ከነገሩት በኋላ አንድችም ደቂቃ አላባከንም ኢንስፔክተሩ። ምክንያቱም ኢንስፔክተሩ አሁን ላይ ልዑል ለኢንስፔክተሩ አስፈራርቶታልና ያንን ነገር ደግሞ አሁን ላይ ከእነ ኢዛናና እድል ጋር መምጣቱ ልዑልንም የእኔ ማንነትን ሊናገርብኝ አይችልም አሁን ላይ ከተወገደ ብሎ ስለሚያስብ ነው። ስለዚህ ነው አሁን ላይ ልዑልንም ለማገት የሞከረው ማለት ነው። ግን ደግሞ ጀግናው ናቲ አሁን ላይ ወንድሙንም ከአደጋ ጠብቋታል ማለት ነው። ምንም እንኳን ኢዛና የልዑል ስልክ ሲሙ እንዲያጠፋው ቢያደርግም ግን ደግሞ እንደምንም ብሎ ናቲ ሊደርስበት ችሏል። አሁን ላይ ልዑል ወንድሙንም ከአደጋ ናቲ አትርፎታል። ግን ደግሞ መጨረሻቸው የነ ኢዛናና የነ እድል መጨረሻት ምንድን ነው የሚሆነው? እሱ አብረን